ያለ ውዶቼ እንዴት ናቸው? ሰላም ናቸው? እዚህ ጋር በሚታዩት ያንተ ቻናል ጋይስ እንዴት ናቸው? አሁን respect is so good. If we are respectful, we are father and mother. God say you live long life. By the way, but if we are family, true family, we need to say them what is going on with me, and then we never need to scare, over. They are real family. No? አንድ ሰው ምንድን ነው ልላችሁ የፈለኩት ሩዝ እየበላው ነው። አይሴ አሜሪካን ትግርኛ አሜሪካን እንግሊዝ እና በሌላ በኩል ምን ብላችሁ ምን ለማለት ነበር ያመጣው? አይታወቅም። ጭንቅላቴ ላይ የሆነ ነገር አደረጉ። ቅጠል አውጥቼ ነበርና ባለፈው ቀን በጣም ጠቅሞኝ ነበርና እና ማለት ነው ልጆች ከዛ የሆነ ነገር አደረጉብኝ። እንዴት እንዳገኙኝ አላውቅም። እዚህ ያለሽ ቱርኪ፣ አፍቃና፣ ሶማሌ፣ አምሃሪክ፣ ትግራይ ሁሉም አሉ። አንዷ አለች የሚያሳብዳት ከረን ምናምን ነገር ናት። ያው ቃል ነው ላቀም የሆነ መንፈስ ዋጊ የሚያስጻረው ተስፋ ጋር ቆየት ስትል የሆነ ነገር የሚይዝክ ነገር አለ። ሰይጣን ግብት የሚልህ ነገር መንፈስ ያለው ነገር የላትም። ያቺ ኤርትራዊ እኛ ጋር መተቀመጠዋ መንፈስ የሚባል ነገር የሆነ በቃ የጋነን መንፈስ ያላት የርኩስ መንፈስ ማለት ነው። እና ማለት ነው ውዶቼ ነገራቸው የምፈልገው ነገር ማለት ነው ነበረች እና ሱልጣና ትላት ነበረች። ሱልጣና የቱርክ ድራማ ነበረች። እዛ ተርክ ድርገም አለች። ለማንኛውም እኔ የሆነ ረስቶ ፈጥር ስለ ሀበሻ ሳልናገር ዝም ብለው ምንድነው በትክርስቲያን እዛው ተናግሬ ነበረ። በዚህ በአማርኛ ግን እንግሊዝ ስናገር ኢምፖርታንት ይገባኛል። ግን ምን ያመጣል ቀን ከቀን የሚፈጠረውን ነገር ያስፈራኛል። ምን ይጀ ነው የምናገረው? what I have እና በጣም ይከብደኛል። የሆነ ነገር ብኖረኝ it's okay። በእንደዚህ አይነት ሁኔታ ወይ ተቀመጭ አላሉኝም ወይ አልጻመኝም እና በሁሉም በኩል ተይዘው ነው ምን እንደማደርግ ግራ አልገባም። እና ማለት ነው ልክ እዚህ ማለት ነው ፀጉሬ ሻምፖ ነው ያው ሳሙና ላይ የሚሆን ለምን ነው የሚደረገው ማለት የኔ እኮ ስላደረጋችሁልኝ ውለታ እኮ አይደለም። እኔ ሰው እንዲያደርግልኝ እኮ ምንም ነገር አልጠብቅም። ነገርኳችሁ ውዶቼ በተለያየ መንገድ ፈረንጆች ኖርማሊ አልኖኛ አውቀው ለመጀመሪያ ጊዜ አርቲስት ወዛላላ ከዚህ ወደ ሆላንድ መጣ።
እሱንም ራሳቸው ልኮኝ እንደዚህ አይነት አክት አረቦች ምን አያደርጉ? አንድ የሆነ ነገር ካደረገች አንዱ የሆነ ነገር ሊያደርጉ ግን አረቦች ማለት ነው ራሳቸው ምንም አያደርጉም። የሌላ ሰው ህይወት ውስጥ ገብተው ግን ሁሉም ነገር ያደርጋሉ። ምንም ይሁን አሁን እዚህ መጥተው ለኔዘርላንድ ይረዳሉ። በራሳቸው በኩል የሆነ አረብ የሆነ ነገር ካላደረገች ሌላኛው አረብ እንደዛ ሊያደርግሽ አያስብም። በተለያየ መንገድ ነው የሚሄዱት እና ግድ የላቸውም ስለ እርስ በርሳቸው ምንም አይመስላቸውም። አይተጋገዙም ምናምን ነገር ነው። ሪጀክት ስላለሽ ሪጀክት ልልሽ እንትን ስላለሽ በፍጹም ግድ የላቸውም ስለ እርስ በርሳቸው እና ቋንቋ ኢምፖርታንት ነው። ላንጉጅ ኢዝ ሞር ኦፍ ኤኒቲንግ ባይሆን እና በጣም ምን ለማለት ነበር የመጣሁት መሰላችሁ? ኢትዮጵያ ያለው ምን ወደ እንደነበረ ማለት ነው። ውሃ እንደዚህ ሙሉ አድርጎ ሲሰጡኝ ቁርስ ላይ ማለት ነው ውቅሮ ላይ የነበርኩኝ 1999 በኢትዮጵያ አቆጣጠር ማለት ነው። ልጅ ነበርኩኝ፣ የሶስተኛ ክፍል ተማሪ ነበርኩኝ። ከዛ ውሃ እዚህ ሲሰጡኝ አይደለም ቡና ሲሰጡኝ ማለት ነው አልጠጣም ነበረ ቁርስ ማለት ነው። ከዛ ከአክስቴ ጋር ነበረ የምማረው ባዴ ማለት ነው። በፈጣሪ ማራትና አሁን በህይወት የለችም እና ከዛ እዚች ጋር ነበረ። ከዛ ማለት ነው ውዶቼ አንባዴ ማለት ነው ሰው ሁሌም ምክንያት ያደረጉ ሰዎችን እርስ በርሳቸውን ያጠፋፋሉ እና እኔ በጣም እየደበረኝ ይሄንን ነገር ማለት ነው። እስከ መቼ ነው እንደዚህ እያለ የሚቀጥለው ባዴ ማለት ነው? ሁሌም ባዴ ማለት ነው እንዴ! ሁሌም እኮ ሰው ይሁን ሰው ደም ሲፈስ በጣም ደስ አይልም ወዶቼ። ሰዎቹ ስለጠለው ነው ባዴ ማለት አሁን ምን እንዴት እያደረጉኝ እንዳለው ማለት ነው። ምስጢር ስታውቁ ጊዜ እንደዛ ነው እና ውሃ እንደዛ ነበር። ቡና እንደዚህ ሲሰጡኝ አልጠጣም ነበረ ማለት አይደለም። ይቅርታ ሙሉ ሲሰጡኝ አልጠጣም ነበረ። በቃ ግማሽ ትንሽ ቀለስ አድርጎ ካልሰጡኝ ሳልበላ ነበረ የሚሄደው። ሳልበላ ቁርስ ሳልበላ ነበረ ትችላቸው የሚሄደው። በቃ አውቀሽ ነው እኔም እንደማልወድ አውቀሽ ብዙ ነው ደግሞ ነገር ሙላ አልወድም ሙላ አልወድም ነበረ። በፍጹም ሙላ አድርጎ ሲሰጡኝ በፍጹም አልጠጣም አልበላም። እና እንትን ላይ እዛ በጣም ነበር የሚታወቅብኝ። በቃ ሻይ ምናምን ነገር ሙሉ አድርጎ ሲሰጠኝ እንደምደድም ሙሉ አድርገሽ ሰጠሽኝ ብዬ ዝም ብዬ ቁርስ አልበላ ሄድኩኝና እንዲሁም የአክስት ልጅ እሱ ራሱ ነው የነገረኝና ከአመታት በኋላ ብዙ ነገር የሚሰራ ስራ ነበርኩኝ። ከዛ ትወጂኛለሽ? አልወድሽም። አባሽን ትወጂዋለሽ? አልወድም። ሱካር ስጭኝ አልኳት። ቡና እየጠጣን ነበር አንድ ላይ። ከዛ ሱካር ስጭኝ አልኳት። ከዛ ብዙ ነገር አረኳት እንደነገርኳቸው ማለት ነው። አንቺን አልወድሽም ምናምን ነገር ብዬ በእንቅልፍ ልቧ እያተናገረች ምናምን ነገር አስመሰለች። ሶፋ ላይ እንደዚህ የቆዳ ሶፋ ነበረን ያኔ እንደዚህ ማለት ነው፣ ግን ብራውን ነገር ነበረ እና ደግሞ በጣም ወፍራም ድመት ነበራትና ከዛ ከሱ ጋር ጣላ ነበረ ማለት ነው። እና በጣም የሚገርማችሁ ነገር ከድመት ጋር ማለት ነው ወፍራም ወንድ ድመት ነበረን፣ ሁሌም በጣም የቆየ ማለት ነው። እና በጣም አሪፍ ልጅ ነበረ። ከሱ ጋር ጣላ ነበረ ከድመቱ ጋር ብሎ ይመጣኛል ስለዚህ እየቀበለው ነበረ ማለት ነው። እና ማለት ነው ውዶቼ አዲስ ነገር የለም። በሄድኩበት ሰዎች ይከተሉኛል፣ በየሄድኩበት ችግር ይከተለኛል፣ በየሄድኩበት መተቱ ይከተለኛል፣ በየሄድኩበት ሁሌ መከራ ነው ባዴ ማለት ነው። ምንም ነገር ለውጥ የለም ባዴ ማለት ነው። እና ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ሆላንድ ኮምፕሊትሊ የማይታሰብ ነገር ነው። እንዴት ሰው ሆላንድ ተመለሽ ይላል? ለምን ወደ ሌላ ሀገር? እኔ እኮ በፍቃደኝነት ለምን አይለቁኝም እኮ ነው የምላችሁ። ምን ከፈለግሽ ወደ ፈለግሽ ሀገር ሄድሽ ጠይቂ። እዚህ ሀገር እንትን አንረዳም ይችላል እኮ ባደወይ ያው እኔ ሁሌም ዝም ብዬ እንትን የለም ባዴ ማለት ነው።
ከሁሉም በላይ እኔ ለኔ ኢምፖርታንት የምትሆነው ሀገር ማለት ነው ከአሜሪካ ጋር ስትግባባ ነው ባዴ ማለት ነው። ምክንያቱም ሁሉም ችግር የሚመጣኝ በአሜሪካ በኩል ነው። ኤርትራ፣ ኢትዮጵያ በስል ነው ባዴ ማለት ነው። ምንም ነገር ባዴ ማለት ነው። ሀበሻ ሁሉም ቦታ ተከትሎ እንደሚመረዘኝ አውቃለሁ። ባይ 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 ጋይስ